ተነስልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ተምርገናን ባለንበት ሰዓት አቆጣጠር የዛሬ ህዳር 28 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የከሸፈ አገዛዙ ጸረ ሽምቅ እቅድና እርስ በርስ መካሰስ፣ የፋኖ ጥቃት አድማስ መስፋት፣ ጋዜጠኞችና አፈናው፣ የሩሲያ ጥቃትና አልሸባብ፣ የጤና ባለሙያዎችና ተጠባቂ የሥራ ማቆም አድማ፣ የካድሬዎቹ ሙገሳ፣ በአሜሪካ ታሳሪዎች ጉዳይ፣ መፈንቅለ መንግሥት ሙከራውና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአገዛዙ ወታደራዊ አዛዦች ጤናን ሽፋን በማድረግ ከኃላፊነታቸው ለመልቀቅና የዘረፉትን ሀብት ለመብላት በተለያየ መንገድ የሚያቀርቡት ጥያቄ በአገዛዙ ባለስልጣናት ተቀባይነት ማጣቱን የሚጠቅሱ መረጃዎች ወጥተዋል። በአማራ ሕዝብ ላይ የተከፈተውን ጦርነት ተከትሎ በጸረ ሽምቅ በሁለት ወራት ውስጥ ስኬታማ ድል እናስመዘግባለን የተባለው እቅድ መክሸፉን፣ ዋና ዋና የፋኖ መሪዎች እናስወግዳለን የሚለው እቅድ እንዳልተሳካና ይኸው እቅድ በአዲስ መንገድ እንዲጀመር የሚል ውሳኔ ላይ መድረሳቸው ታውቋል። በአማራ ሕዝብ ላይ ጦርነት የከፈተው የአብይ አገዛዝ ስልጣን አስጠባቂ ጦር ዋና ዋና ወታደራዊ አዛዦች መካከል በህዝብ ላይ የተከፈተውን ጦርነት መሰረት ማድረግ በተለያየ መንገድ በዘረፋ ሀብት ያካብቱ የአገዛዙ ወታደራዊ አዛዦች ጤናን ሽፋን በማድረግ ከኃላፊነታቸው ለመልቀቅ በተደጋጋሚ ጥረት ቢያደርጉም እንዳልተሳካላቸውና ከነዚህ መካከል በተለይም ቀደም ሲል ከሰራዊቱ ተገለው በአብይ አህመድ ጥሪ እስከ ጀነራልነት ማድረግ የተሰጣቸው አንዳንዶቹ እንደሚገኙበትና እነዚህ በግል ሀብት ያካበቱና አገዛዙ ቀደም ሲል በትግራይ በኋላም በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ከቦታ ስጦታ ጀምሮ የተለያዩ ድጋፍ የተደረገላቸው ጀነራሎች በጦርነቱ መራዘም እየተሰላቹ መምጣታቸውና ሀብታቸውን ለመጠቀም የፎይታ ጊዜ ሕክምናን ሽፋን በማድረግ በተደጋጋሚ ከሀገር ለመውጣት ያደረጉትም ጥያቄ አንዳንዶቹ ውድቅ እንደተደረገባቸው ታውቋል። የመከላከያን ስራ በበላይነት ይመራል የተባለው የአገዛዙ ስልጣን አስጠባቂ ወራሪ ሰራዊት ኤታማጆር ሹም ብርሃኑ ጁላ በታች የመከላከያ ወታደራዊ ደህንነት ኃላፊ የተባለው ጌታቸው ጉዲና በአሁኑ ወቅት ስልጣኑ የኤታማጆር ሹምን ያህል የሚታይ ተፈሪና በቀጥታ ከአብይ አህመድ ትዕዛዝ የሚቀበል ከብርሃኑ ጁላ ጋር ጭምር አለመግባባት ያለው ሲሆን ሁለቱም የኦሮሞ ብልጽግና ፓርቲ ደጋፊና የኦሮሞ ብሔር ተወላጅ ከፍተኛ ወታደራዊ አዛዦች ሲሆኑ መከላከያ እንደ ግል ንብረታቸው አድርገው የሚቆጥሩ በመሆኑ ጥያቄ የሚያቀርቡ ጀነራሎችን የሚያሸማቅቁ ሲሆን ሁለቱም እርስ በርስ አለመስማማታቸውን ተከትሎ ብርሃኑ ጁላም የመልቀቅ ፍላጎት እንዳለው አስቀድመው መረጃዎች በስፋት ሲወሩ እንደነበር አይዘነጋም። በጥቂት ወራት ውስጥ በአማራ ህዝብ ላይ የከፈቱትን ጦርነት ተከትሎ አማራን ትጥቅ በማስፈታት እናጠናቅቃለን ያሉት ጦርነት ከጊዜ ወደ ጊዜ የተራዘመ መምጣትና በሁለት ወራት ውስጥ በጸረ ሽምቅ እንቅስቃሴ ዋና ዋና የፋኖ መሪዎችን አስወግደን ጦርነቱን እናጠናቅቃለን የሚል ግምገማ የነበራቸው ቢሆንም ያሰቡት እንዳልተሳካና አዲስ ዘመቻ በማድረግ የታሰበው እቅድ እንዲፈጸም የሚል ትዕዛዝ መሰጠቱንም እነዚሁ ምንጮች ገልጸዋል። የአገዛዙ ስልጣን አስጠባቂ ሰራዊት አባላት ከጊዜ ወደ ጊዜ የውጊያ ሞራላቸው የሞተ ለአብይ አገዛዝና ጓዶቹ ስልጣን ሲባል ህይወታችንን አናጣም፣ በተራዘመ ጦርነት ውስጥ ጓደኞቻችን አጥተናል፣ ቤተሰቦቻቸው ጭምር መርዶ አልደረሳቸውም፣ መርዶ ለማርዳት የሞከሩ የሰራዊቱ አባላት ማን ፈቅዶላችሁ መርዶ ተናገራችሁ በሚል እስከ መረሸን እስከ መታሰርና መደብደብ የደረሱ እንዳሉ በአገዛዙ ስልጣን አስጠባቂ ሰራዊት ውስጥ ያለመተማመንና ብሔርን መሰረት ያደረገ ተጽዕኖና ጫና እየበረታ መምጣቱ በተደጋጋሚ ሲዘገብ መቆየቱ አይዘነጋም። ከምርጫው በፊት የጦርነቱ መልክ በአስቸኳይ መቀየር አለበት፣ ከኤርትራ ጋር ያለውን ዲፕሎማሲያዊ ፍጥጫ ወደ ጦርነት ከማምራቱ በፊት በአገር ውስጥ ያሉ ጦርነቶች መልክ መያዝ አለባቸው በሚል ከዚህ ቀደም በዘመቻ ጸረ ሽምቅ ያሉትን እንቅስቃሴ የጀመሩ ቢሆንም እንዳሰቡት ዋና ዋና የፋኖ መሪዎችን የጥቃት ኢላማ በማድረግ ለማጥፋት አለመቻላቸው እርስ በርስ ለመካሰስ ምክንያት መሆኑም ተጠቅሷል። ይህ በእንዲህ እንዳለ የፋኖ ኃይሎች በውስጥ ሰርጎ ገቦች አማካኝነት ከዘመቻው ጎን ለጎን ለመከፋፈል ተልዕኮ የሰጧቸውን ለማስከዳት ተጨማሪ እቅድ ማውጣታቸውም ታውቋል። በተያያዘ ዜና አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የመቄት ወረዳ ጊዜያዊ አስተዳደር ህዝብን ከማወያየት ጎን ለጎን ንዑስ ወረዳዎችን እያደራጀ መሆኑን ዛሬ ህዳር 28 ቀን 2018 ይፋ ባደረገው መረጃ ገልጿል። ህዝባችን የአማራ ህዝብ እንደ ህዝብ የገጠመውን ሁለንተናዊ የህልውና አደጋ ለመቀልበስ በሚደረገው ብርቱ ተጋድሎ ህዝቡ ማድረግ ያለበትን አበርክቶ በእጅጉ ከፍ ለማድረግና አስተዳደራዊ ስራዎችን የፍትህ አገልግሎትን ለማሳለጥ ለህዝብ በሚመች መልኩ የህዝብ አደረጃጀቶችን እየዘረጋ የሚገኝ መሆኑን ጠቅሶ ወረዳ በንዑስ ወረዳ በቀበሌ ደረጃ እስከታች ድረስ የማደራጀት ስራ እየተሰራ እንደሚገኝ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 28 ቀን 2018 ይፋ ባደረገው በዚሁ መረጃ ጠቅሷል።
በኢትዮጵያ ውስጥ የተለያዩ የፖለቲካ ውጣ ውረዶች፣ የውጭ ገንዘብ እጥረትም ያለመረጋጋት ቢታይም ኢንቨስተሮችና ባለሀብቶች ጊዜያቸው ባለፈ መረጃዎች እየተመሩ እናም ትልቅ አደጋን እየተጋፈጡ እንደሚገኝ አንድ ጥናት ገለጸ። አፍሪካን ሪስክ ኮንትሮል በእንግሊዝኛው ምህጻረ ቃል ARC የደህንነት መረጃ በቅርቡ ባወጣው ኢትዮጵያ ተኮር መግለጫው በኢትዮጵያ ውስጥ ያለው ሁለንተናዊ እንቅስቃሴዎች ከቀደሙት ዓመታት ጋር ሲነጻጸር የተወሳሰበ ቢሆንም በርካታ ተቋማት አሁናዊ የኢትዮጵያ ተክለሰውነትን ከመመርመር የዛሬ 4 እና 2 ዓመት በፊት እንደ ፈረንጆቹ አቆጣጠር በ2021 እና 2023 የነበሩት መረጃዎች ላይ ተመርኩዘው ይጓዛሉ። እነዚህ ኩባንያዎችም ትልቅ ፈተናዎችን በመጋፈጥ ላይ ይገኛሉ ብሏል። ለዚህ ደካማ የመረጃ አሰጣጥ ምክንያት ከሆኑት መካከል በኢትዮጵያ ያሉ ኦፊሴላዊ መረጃዎች፣ የቢዝነስ ምዝገባዎችና የፋይናንሻል ሰነዶች በኢትዮጵያ ስላለው የፖለቲካ አቋም፣ የቢዝነስ አደጋ ተጋላጭነት የመሳሰሉ ሙሉ ገጽታዎችን ባለማጋራታቸው ነው ብሎታል። የኢትዮጵያ የፖለቲካ ሁኔታ ተለዋዋጭና ተጋላጭ ነው ያለው መረጃው የበርካታ ኢንቨስተሮች በአካባቢ ሁኔታዎች በፕሮጀክቶቻቸው አቅራቢያ የሚከሰቱ ችግሮችና ውጥረቶችን ትኩረት አይሰጡም፣ ይህም በህዝባዊ መረጃዎች ውስጥ አይካተቱም ያለው መረጃው እንደ ኢትዮጵያ ባለ አገር ውስጥ የሚታየው እጅግ ፈጣንና ተለዋዋጭ የፖለቲካ ሜዳ ውስጥ ጊዜውን ያልዋጀ መረጃን ላይ መንጠልጠል በካፒታል በጊዜ በመልካምና በእድሎች ላይ የራስ የሆነ ጉዳት ሊያስከትል ይችላል በማለት ARC ምክረ ሐሳቡን ሰጥቷል። የአፍሪካ ሪስክ ኮንትሮል በአፍሪካ ውስጥ በንግድና የምርመራ ጋዜጠኝነት ኢንቨስቲጌቲቭ ጆርናሊዝም ዙሪያ አንቱታን ያተረፉ ሽልማት ያገኙ ጋዜጠኞችና ባለሙያዎችን የሚካተቱበት ተቋም ሲሆን ስለቀጣዩ ዓመታትም የአገራቱ እጣ ፈንታን፣ የቢዝነስ ኢንቨስተሮችን ፈተናዎችና ምቹ ሁኔታዎችን ይመክራልም ይተነበያል። በኦሮሚያ ክልል አሩሲ በኦርቶዶክስ እምነት ተከታዮች ላይ አነጣጥሮ የተፈጸመው ጭፍጨፋ ከአልቃይዳና አልሸባብ ጋር ግንኙነት ባላቸው ግለሰቦች ከአገር ውስጥና ከውጭ የተቀነባበረ መሆኑን ራሱን በይፋ ያልገለጠ የአልሸባብ ክንፍ በኢትዮጵያ መኖሩን የምርመራ ሪፖርት አጋለጠ። በኦሮሚያ ክልል አሩሲ የኦርቶዶክስ እምነት ተከታዮች ላይ አነጣጥሮ እየተፈጸመ ያለው ጥቃት ከአገር ቤት እስከ ውጭ የተጣመሩ እጆች እንዳሉበትና ለአንድ ወር ያካሄደውን የምርመራ ሪፖርት ተከትሎ ጥቃቱ በዓለም አቀፍ ደረጃ በሽብርተኝነት ከተፈረጁት የሶማሊያው አልሸባብና አልቃይዳ ጋር ግንኙነት ያላቸው ግለሰቦች ከአገር ውስጥ እስከ ውጭ ያቀነባበሩት ጥቃት መሆኑን ዞብል ፖስት ባደረገው የምርመራ ሪፖርት ይፋ አድርጓል። በኦሮሚያ ክልል አሩሲ ዞን በሚገኙ የተለያዩ አካባቢዎች በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና ሃይማኖት አባቶች መገደላቸውን ተከትሎ የተለያዩ ወገኖች ጥቃቱ ሃይማኖታዊ አይደለም፣ ጥቃቱ አልተፈጸመም የሚሉ አስተያየቶች ይሰጡ እንደነበር በማስታወስ ጥቃቱ ሃይማኖታዊ መሆኑን በምርመራ ሪፖርቱ ማረጋገጡን ገልጿል። ከተለያዩ ወገኖች ጋር የተደረጉ ቃለመጠይቆችና የተሰባሰቡ መረጃዎችን መሰረት በማድረግ በተጠናከረው በዚህ የምርመራ ሪፖርት ጥቃቱ ከተፈጸመባቸው አካባቢዎች አንዱ በሆነው የሸርካ ወረዳ አንድ ሰው አነጋግሮ ያገኘው መረጃ በአርሲ የተለያዩ ወረዳዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና ሃይማኖት አባቶች በተለየ ሁኔታ ኢላማ ተደርገው መገደላቸው ከማረጋገጥ በተጨማሪ 2 የእስልምና ሃይማኖት ተከታይ አባወራዎች ከወራት በፊት በኢትዮጵያዊ ወግ ጎረቤቶቻቸውን ከጥቃት ለመሸሸግ ሞክረዋል በሚል ክርስቲያኖች ከግድያ ልታስመልጡ ሞክራቸዋል ተብለው በአሳዛኝ ሁኔታ መገደላቸውንም ይህ መረጃ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የእስልምና ሃይማኖት ተከታዮችም መገደላቸውን በመግለጫው ካሳወቀበት ክፍል ጋር ይገናኛል በማለት የሃይማኖት ተቋማት ጉባኤ የተባለው ጥቃቱ ሃይማኖታዊና ብሔር ተኮር አይደለም ይበል እንጂ ኦርቶዶክስ እምነት ተከታዮች ላይ አነጣጥሮ የተፈጸመው ጥቃት ከአልሸባብና አልቃይዳ ጋር ግንኙነት ያላቸው ግለሰቦች ያደራጁትና የመሩት መሆኑ ገልጿል። በተለያዩ ጊዜያት በአርሲና አካባቢ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶችና አማኞች ላይ ጥቃት የሚፈጽሙ አካላት ማንነት ሲጠየቅ በመንግስት መገናኛ ብዙሃንና ሌሎች ተቋማት በኩል አንዳንድ ጊዜ ኦነግ ሸኔ፣ ሌላ ጊዜ በአካባቢዎቹ አልፎ አልፎ የሚንቀሳቀሱ ማንነታቸው ያልታወቁ ታጣቂዎች የሚል ምላሽ መስጠታቸውን የጠቀሰው የምርመራ ሪፖርቱ አገዛዙ በአካባቢ ለሚፈጸመው ሃይማኖት ተኮር ጥቃት አጥጋቢ ምላሽ ያለመስጠቱ፣ ስለ ጥቃቱ እንዲሁም ጥቃቱን የሚፈጽሙ ታጣቂዎች በሶማሊያ ከሚንቀሳቀሰው የአልሸባብ ቡድን ጋር ግንኙነት ያላቸው አካላት ስለመሆናቸው መንግስት በቂ መረጃ እንዳለው ዞብል ፖስት ካነጋገራቸው የቃለ መጠይቁ ተሳታፊዎች ማረጋገጡን በዚሁ ምርመራ ሪፖርት ላይ ጠቅሷል። ምክትል ጠቅላይ ሚኒስትር የሆነው ተመስገን ጥሩነህ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ሆነው በተሾመበት ወቅት በአርሲና ባሌ አካባቢ የአልሸባብ ሰንሰለት መኖሩን የአሜሪካ መንግስት ለኢትዮጵያ መንግስት
ማሳወቁን የጠቀሰው የምርመራ ሪፖርት ይህን መረጃ በአሁኑ ወቅት የሶስተኛ ዲግሪ ትምህርታቸውን በጀርመን ሀገር በመከታተል ላይ የሚገኙ አንድ በአፍሪካ ቀንድ የሰላምና ጸጥታ ጉዳዮች ዙሪያ የአሜሪካ መንግስትን ጨምሮ ከውጭ መንግስታት ጋር በአማካሪነትና በተመራማሪነት ይሰሩ የነበሩ ባለሙያ ማረጋገጣቸውን በዚሁ ምርመራ ሪፖርት ላይ ጠቅሷል። የአክራሪ ታጣቂዎች ወታደራዊ ስልጠናና ርዕዮተ ዓለማዊ አስተምሮ በኢትዮጵያ እየተካሄደ መሆኑን ጭምር በዚህ ሪፖርቱ የጠቀሰው ዘገባ ኑሯቸውን በአሜሪካን ሀገር ያደረጉ የቀድሞ የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ባልደረባ የነበሩ በኦሮሚያ ክልል አርሲ ዞን ጉና ሸርካና ሆሎንቆ ዋቢ ተብለው በሚጠሩ አካባቢዎች ከአልሸባብ ጋር ግንኙነት ያለው አክራሪ ታጣቂ ቡድን ስለመኖሩ እሳቸው የብሔራዊ መረጃና ደህንነት አገልግሎት ባልደረባ በነበሩበት ወቅት የኢትዮጵያ መንግስት መረጃው እንደነበረው በማስታወስ በጋላማ ተራራ ቦረልኩ ተብሎ የሚጠራ የታጣቂዎች ወታደራዊ ማሰልጠኛ ስፍራ እንደሚገኝም ማስረዳታቸውን ጠቅሰዋል። አገዛዙ መረጃ እያለው እንዴት እርምጃ አልወሰደም የሚለውን ጥያቄ ጭምር በዚህ ምርመራ ሪፖርቱ ላይ የጠቀሰው ዞብል በሩሲያ አካባቢ እንዳለው አይነት እንቅስቃሴ ከቀድሞ የደህንነት ባልደረባው በተገኘው መረጃ ይኸው ቡድን በሐረርጌ መኤሶ አካባቢ እንዲሁም በጭሮ ወረዳ ላሎ ጉዶ ተብሎ በሚጠራ አካባቢ የተዘረጋ ሰንሰለት ጭምር እንዳለው በመጥቀስ አክራሪ ታጣቂዎች በአካባቢዎቹ አልፎ አልፎ ግድያን ጨምሮ ሃይማኖት ተኮር ጥቃቶች እንደሚፈጽሙ ጭምር ሰፋ ባለው ሪፖርቱ በዝርዝር ጠቅሷል። በኢትዮጵያ ውስጥ መንግስት የዜጎችን ደህንነት የማስጠበቅና የሀገር ሉዓላዊነትን ማስከበር ትንሹ ሚና መወጣት ባለመቻሉ በሀገሪቱ ብሔራዊ ስጋት ሆኖ ከሚቀጥሉ ሀገራዊ ቀውሶች መካከል ሃይማኖት ተኮር ጥቃት አንዱ ስለመሆኑ በርካታ ተጨባጮች ማሳያ መኖራቸውን እንደ አልሸባብ ያሉ የሽብር ቡድኖች አስተምሮና ፖለቲካዊ ፍላጎት ሰፋ አድርጎ በሀገር ቤት የተከሉት ግንኙነት መስመር በመጠቀም ሃይማኖት ተኮር ጥቃቶች ከመፈጸም ባሻገር በመካከለኛው ምስራቅና አንዳንድ የአፍሪካ ሀገራት እንደተመለከተው በኢትዮጵያን ከከፍተኛ ሀገራዊ ውድመት እስከ ሀገር ፍርሰት ሊያስከትሉ የሚችሉ ውጥኖች ሊኖራቸው እንደሚችል ይኸው የምርመራ ሪፖርት በስፋት ጠቅሷል። በኢትዮጵያ ውስጥ ጋዜጠኞች ባለፉት 5 ዓመታት ከፍ ያለ እና እያሳሰበ በመጣ የፖለቲካም ጫና ግፊትም የግል ሳንሱርድ እንደዚሁም እየከፋ በመጣ የደህንነት ሁኔታ ውስጥ እየሰሩ እንደሚገኝ የወርልድ ስም ኦፍ ጆርናሊዝም ስተዲ ገለጸ። ጥናቱ የ2025 ጥናትን ያመለከተም ሲሆን ለትርፍ ያልተቋቋመው ይህ ጥናትም አድራጊም ተቋም የሰራውና በፎዮ ሚዲያ ኢንስቲትዩት የታተመው ሰነድም ኢትዮጵያ በሚዲያ ላይ ከፍተኛ ቁጥጥር ከሚደረግባቸው ለጋዜጠኞች ደህንነት አደገኛ ከሆኑ የዓለም አገራት ተርታም እንደምትገኝም ገልጿል። የጥናቱም ተቋም እንደ ፈረንጆቹ አቆጣጠር በ2023 እና ባለፈው ዓመት በ2024 በመላ ኢትዮጵያ ከሚገኙ ጋዜጠኞች ናሙና በመውሰድ ግኝቶችን በ52 ገጾችም ያጠናከረም ሲሆን በኢትዮጵያ መገናኛ ብዙሃን ላይ የሚደርሰው ፖለቲካዊ ጫና እንደ ፈረንጆቹ አቆጣጠር በ2017 ከነበረው ጋር ሲነጻጸር ከፍተኛ ደረጃ ላይ መድረሱና ጫናውም የመንግስትም ሆነ የግል መገናኛ ብዙሃን እንደሚያካትትም ጠቅሷል። እንደ ጥናቱ መግለጫ ባለስልጣናትም ጫና ይደርስባቸው እንደሆነ ተጠይቀው እጅግ በጣምና እጅግም የከፋም ጫና ይደርስብናል ብለው የመለሱ በመንግስት መገናኛ ብዙሃን ውስጥ የሚሰሩ ጋዜጠኞች ብዛታቸው በጥናቱ ከተካተቱት 71.2% የሚሆኑት እንደሚይዝ የተገለጸ ሲሆን ይህ መጠን ከ9 ዓመት በፊት ከነበረው 59.5% ሽፋን አንጻር ከፍተኛ መሆኑን ገልጿል። በሌላ በኩል ይህንን ጥያቄ በግል መገናኛ ብዙሃን ተቋማት ውስጥ ከሚሰሩ ጋዜጠኞች 67.7% የሚሆኑት እጅግ በጣም ወይም እጅግ የከፋ የሚል ምላሽ መስጠታቸው ይህም እንደ ፈረንጆቹ አቆጣጠር በ2017 ከነበረው 46.7% አንጻር ሲታይ ከፍ ያለ ጫና እየደረሰ እንደሚገኝ በጥናቱ ላይ ተገልጿል። ጥናቱ በጋዜጠኞች ላይ የሚደርሰው ጫና በዜናም ክፍል በከፍተኛ አመራርነት ደረጃ ላይ ባሉት በአርታዮች እንደዚሁም በመላ ጋዜጠኞች ላይ መሆኑን ጠቁሟል። ፖለቲካዊ ጫናዎች ከ9 ዓመት በፊት ከነበረው ጋር ሲነጻጸር በአመራሮች ላይ ከ53.3% ወደ 71%፣ በአርታዮች ላይ ከ56.7% ወደ 63.6%፣ እንደዚሁም በሌሎች ጋዜጠኞች ላይ ከ57.6% ወደ 67.7% ከፍ ማለቱ በዳሰሳው ተመልክቷል። በምስራቅ ወለጋ ዞን ኪረም ወረዳ በአማራ ብሔር ተወላጆች ላይ ዛሬም ጥቃት ለመፈጸም የተንቀሳቀሰ ያገዛዙ ስልጣን አስጠባቂ ጦር የኦሮሚያ ልዩ ኃይልና አካባቢው ሚሊሻዎች ጥምር ኃይል በከባድ መሳሪያ የታገዘ እንቅስቃሴ ቢያደርግም ቢዛሞ ህዝብ በወሰደው ወታደራዊ እርምጃ ራሱን ከመከላከል አልፎ በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረሱ ታውቋል። በምስራቅ ወለጋ ዞን ኪረም ወረዳ ዛሬ ህዳር 28 ቀን 2018 ዓ.ም ከሀሮ አዲስ ዓለም ከተማ ወደ ባጌን ቀበሌ ከማለዳ ጀምሮ
ልዩ ስሙ ሻሃሮ መድኃኔዓለም ያመራው ያገዛዙ ጥምር ኃይል የተባለው የአብይ አገዛዝ ስልጣን አስጠባቂ ጦር የኦሮሚያ ልዩ ኃይልና የአካባቢ ሚሊሻ የተካተተበት በከባድ መሳሪያ የታገዘ ጥቃት ለመፈጸም የተንቀሳቀሱ ቢሆንም ቢዛሞ ህዝብ በተጠናና በተደራጀ መንገድ ህዝቡን ለመከላከል የወሰደውን ወታደራዊ እርምጃ ተከትሎ ጠላት ያላሰበውን ጥቃት ማስተናገዱ ታውቋል። ሻሾበር ከተማን ለመቆጣጠር በጋሎ ገባዬ በኩል የገባው ከፍተኛ የአገዛዙ ኃይል የፋኖን ጥቃት መቋቋም አቅቶት ወደኋላ ለማፈግፈግ መገደዱን፣ በዚህም ቢዛሞ ህዝብ ከፍተኛ ድል በጠላት ላይ መቀዳጀቱ ታውቋል። ያሰበውን ማሳካት ያልቻለው የጠላት ኃይል ያልጠበቀውን ጉዳት ያስተናገደ ሲሆን ቁስለኛውን በአንድ አምቡላንስ በሁለት አውቶቡስና በኦራል ወታደራዊ ተሽከርካሪ ወደ ሆሮ ጉድሩ ወለጋ ዞን አሙር ወረዳ አጋምሳ ከተማ ማጓጓዙን ከቢዛሞ ህዝብ የተገኘው መረጃ ይጠቅሳል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የህዝብ ግንኙነት ኃላፊ አርበኛ ማርሸት ፀሐዩ ደም ላይ የበቀለው ወይራ ቢዛሞ ህዝብ ድል አድርጓል በማለት ዛሬ በወለጋ የነበረውን ወታደራዊ እንቅስቃሴ አስታኮ አስተያየቱን አስፍሯል። ቢዛሞ ህዝብ በሰባት ግንባሮች ባደረገው ጠንካራ ውጊያ ሻለቃ መሪውን ጨምሮ በርካታ የጠላት ኃይል የደመሰሰ ሲሆን አውደ ውጊያው አሁንም ተጠናክሮ ቀጥሏል ሲል አስታውቋል። ከከተሞች በመውጣት ወደ ገጠራማ አካባቢዎች በሰባት ግንባር የተንቀሳቀሰው የአርመኒው አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ቀንዱን ተመቶ አስከሬን ሳያነሳ የሸሸ ጭምር እንዳለ፣ ነቀምት ከተማ የነበረው ኃይሉን ሙሉ በሙሉ ወደ ሊሙ ገሊላና ሀሮ አዲስ ዓለም እያጓጓዘ እንደሚገኝ ጭምር ባወጣው ተጨማሪ መረጃ ገልጿል። ጀግናው ቢዛሞ ህዝብ እያደረገ ባለው ጠንካራ ውጊያ ተጨማሪ ስትራቴጂካዊ ቀበሌዎችን ሙሉ በሙሉ መቆጣጠር መቻሉን፣ አውደ ውጊያው ተጠናክሮ መቀጠሉን አርበኛ ማርሸት ፀሐዩ በዚሁ መረጃው አስታውቋል። የወለጋ አማራን በአዲስ መልክ ለመጨፍጨፍ የኦሮሚያ ልዩ ኃይል ከአገዛዙ ስልጣን አስጠባቂ ጦር ጋር እስከ አፍንጫው ታጥቆ እየተንቀሳቀሰ ባለበት በዚህ ወቅት የአማራን ህዝብ በመክዳት ቀደም ሲል በፋኖ ሽፋን ለአገዛዙ ሲሰራ የነበረው ማስረሻ ሰጤ ከአገዛዙ ጋር ሰሞኑን አደረግኩ ያለውን ስምምነት ተከትሎ በትላንትናው ዕለት ለአገዛዙ መገናኛ ብዙሃን በሰጠው መግለጫ በአማራ ህዝብ ላይ የሚፈጸመው ማንነት ተኮር ጥቃት እንዲቆም ስምምነት ላይ ተደርጓል። በስምምነቱ የአማራ ህዝብ እፎይ ብሏል በማለት የአገዛዙን ተልዕኮ መሰረት አድርጎ አስተያየት መስጠቱ የአማራን ህዝብና የአማራን ፋኖ ትግል የማይወክል ከሃዲ በመያዝ የአማራ ህዝብ ሊታለል አይችልም የሚል የተቃውሞ ምላሽ ከተለያዩ አቅጣጫዎች እያስተናገደ ይገኛል። የጤና ባለሙያዎች ታህሳስ 6 ቀን ሁሉን አቀፍ የስራ ማቆም አድማቸውን ለማድረግ እየተዘጋጁ መሆናቸውን የንቅናቄው አስተባባሪዎች በማህበራዊ ገጽ ጥሪ እያቀረቡ ነው። የትርፍ ሰዓት ክፍያ ያልተከፈላቸው ከተለያዩ የአገሪቱ አካባቢዎች ቅሬታ እያቀረቡ ያሉና በአነስተኛ ደረጃ ተጨመረ የተባለውን የደሞዝ ጭማሪ መሰረት አድርጎ የትርፍ ሰዓት ክፍያ አለመታሰብ ቅሬታ ያላቸው ወገኖች ሁሉ አጠቃላይ ጥያቄያችን የሚመለሰው በጋራ ስንቆም ነው። ለታህሳስ 6 አጠቃላይ የስራ ማቆም አድማ ራሳችሁን አዘጋጁ፣ ማልቀስ በቃን በማለት የኢትዮጵያ ጤና ባለሙያዎች ንቅናቄ ትግል አስተባባሪዎች በማህበራዊ ገጻቸው ጥሪ አቅርበዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ የደሞዝ ጭማሪ የጤና ስርዓቱ እንዲሻሻል የስራቸውን ተጋላጭነት ታሳቢ በማድረግ የጤና ሽፋን እንዲሰጣቸው የጠየቁትንና የትርፍ ሰዓት ክፍያው ህግና ስርዓት ተከብሮ ያለውን ሁኔታ መሰረት በማድረግ እንዲከፈል አዲስ ተጨመረ የተባለውን ደሞዝ ጭማሪ መሰረት አድርጎ የትርፍ ሰዓት ክፍያው እንዲታሰብ ብሔራዊ የሆነውን የሁሉም ጤና ባለሙያዎች ጥያቄ በጋራ በማንሳት 12 ጥያቄዎቻቸው ዛሬም ያልተመለሱ ሲሆን ታህሳስ 6 ቀን 2018 ዓ.ም በይፋ ስራ እንደሚያቆሙ ማስታወቃቸውን ተከትሎ በዚያው ዕለትም ለንቅናቄው ተሳታፊዎች ሜዳውን ፈረሱ የሚያው ታህሳስ 6 ተዘጋጅቷል። ተበጣጥሶ የሚቀርበውን ቅሬታ በአንድ ላይ በማድረግ በተበጣጠሰ መንገድ ቅሬታ ከማቅረብ ወደ ጋራ ትግል ተባብሮ ለአንዴና ለመጨረሻ ጊዜ መፍትሄ ለማምጣት ሁሉን አቀፍ ስራ ማቆም አድማው ወሳኝ መሆኑን ጥሪ አቅርበዋል። እንቅልፋተን እያደርን የካድሬ መጫወቻ ለመሆን ካልፈለግን ቆርጠን እንነሳ። ታህሳስ 6 ቀን 2018 ዓ.ም የቁርጥ ቀን ነው። የትርፍ ሰዓት ክፍያ አልተከፈለንም። ስራ አስኪያጅ ወይም ጤና ሚኒስቴር ክፍያውን አልከፈሉም፣ አሾፉብን ብሎ ማልቀስ ይበቃናል በማለት ጥሪ አቅርበዋል። የዚህ ሁሉ ችግርና መከራ ዋናው ምክንያት የአንድነትና የመደራጀት ችግር በመሆኑ የማያቋርጥ አንድነት ያለውና መስዋዕትነት የሚጠይቅ የረጅም ጊዜ ትግል ይፈልጋል። ዝም ካል የእኛን ችግር ተረድቶ መፍትሄ ይሰጣል ማለት በጭራሽ የማይታሰብና የማይታመን ነው በማለት የመጀመሪያው የስራ ማቆም አድማን ተከትሎ አገዛዙ የሰጣቸው ተስፋዎች ዛሬም ድረስ ተግባራዊ ያለመደረጋቸው ጥያቄውን ለመቀበል ፍላጎት እንደሌለ ጭምር በመግለጽ የንቅናቄው ደጋፊዎች በበኩላቸው ለጥሪው በጎ ምላሽ መስጠት ተጀምረዋል። በቅርቡ እንኳን እየታየ የመጣው የትርፍ ሰዓት ክፍያን ተከትሎ
ይህንን ተግባራዊ ለማድረግ አለመፈለጋቸው፣ የጤና ባለሙያው ተሰሚነት ማጣት፣ በተደራጀ መንገድ የስራ ማቆም አድማውን ለመቀጠል ፍላጎት የማጣቱ እርምጃ በመሆኑ ያገዛዙ ባለስልጣናት ለካድሬዎች የውሎ አበል ከፍተኛ ሀብት እያባከኑ በተቃራኒው ሌሊቱን ሙሉ በትርፍ ሰዓት ስራ ላይ ለሚያድረው የጤና ባለሙያ ተገቢውን ክፍያ አለመክፈል፣ አንዳንድ ቦታዎች ጭራሽ ክፍያ ለወራት አንዳንዶችም ለዓመታት የትርፍ ሰዓት ክፍያ ያልተከፈለበት ቅሬታ መሰረት ማድረግ በጋራ እስካልቆምን ድረስ በተናጠል ለቅሶ የሚመጣ ለውጥ የለም በማለት ጥሪ አቅርበዋል። ጥያቄያችን ሊመለስ ይገባል። ተመሳሳይ የትርፍ ሰዓት ክፍያ የዱቲ ስሌት ለሁሉም ባለሙያ በሁሉም ጤና ተቋማት ይረጋገጥ። ጫካ ውስጥ ባለው ጤና ጣቢያ ላይ ያለውና የሚታሽ ጤና ባለሙያ ካድሬ ቀላቢ አይደለም በማለት የንቅናቄው ደጋፊዎች ለስራ ማቆም አድማ ራሳቸውን እንዲያዘጋጁ ጥሪ ቀርበዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ በማህበራዊ ገጻቸው በተለያዩ የዓለም ክፍሎች የሐኪሞች ደሞዝን በመዘርዘር ጭምር ዛሬ በማህበራዊ ሚዲያቸው ይፋ ያደረጉ ሲሆን በኢትዮጵያ አንድ ስፔሻሊስት ዶክተር ከ$100 በታች የሚከፈለው ሲሆን በጎረቤት ሀገር ኬንያ ከ$1300 በላይ የሚከፈለው ሲሆን የመብራትና ሌሎች ታሪፎችን ለመጨመር ኬንያን እንደ ምሳሌነት የሚጠቅሰው አገዛዝ የጤና ባለሙያውን ጨምሮ ሌሎችም የመንግስት ሰራተኞችና መምህራን ደሞዝ ጭማሪን በተመለከተ የሚቀርቡ ጥያቄዎችን ሲያጣጥል የቆየ ቢሆንም የጤና ባለሙያዎች የመጀመሪያ ዙር የስራ ማቆም አድማን ተከትሎ በአዲሱ ዓመት መስከረም 5 ቀን 2018 የጠሩትን የስራ ማቆም አድማ መምህራንና ሌሎች የመንግስት ሰራተኞች ይቀላቀላሉ በሚል ስጋት አነስተኛ የደሞዝ ጭማሪ በማድረግ ይህንኑ በተዘዋዋሪ በታክስ ስም እየሰበሰበ ያለው አገዛዝ ዘላቂ መፍትሄ እንዲሰጥ ከጤና ባለሙያዎች ጎን መምህራንና ሌሎችም የመንግስት ሰራተኞች፣ አሽከርካሪዎችና ሌላው ቀርቶ በግብር ጫና ህይወታቸው እየተመሳቀለ ንብረታቸውን እየተዘረፉ ያሉ ነጋዴዎችና ቤተሰቦቻቸው ጭምር ትግሉ ሊቀላቀሉ ይገባል የሚል ጥሪ እየቀረበ ይገኛል። በአማራ ክልል በደቡብ ወሎ ዞን ለገሃይዳም ወረዳ የነዳጅ ክምችት በተፈጥሮ አስገዳጅነት ከከርሰ ምድር በላይ መውጣት ከጀመረ ከ7 ዓመታት በላይ ቢያስቆጥርም እስካሁን ድረስም ጥቅም ላይ እንዲውል ባለመሰራቱ ዛሬም ድረስ የነዳጅ ድፍድፍ መሬቱን ሰንጥቆ እየወጣ መሆኑን የደቡብ ወሎ ዞን ማዕድን ሀብት ልማት መምሪያ ለመገናኛ ብዙሃን ገለጹ። በመምሪያው የማዕድን ስራዎችና ፈቃድ አስተዳደር ቡድን መሪ የሆኑት አቶ ጀማል ኢንድሪስም ለቲክቶክ ኢትዮጵያ እንደገለጹት የነዳጅ ክምችት አዋጭነቱ ተጠንቶ ጥቅም ላይ እንዲውል ለማድረግም በተደጋጋሚ ለማዕድን ሚኒስቴር ጥያቄም ሲያቀርቡ መቆየታቸውን ገልጸው ከዚህ በፊት በወረዳው ያለው የነዳጅ ክምችትም ጥቅም ላይ ለማዋል የተለያዩ ፕሮጀክቶች በግል ተቋማትና በመንግስት ተቋማትም ሲመካከሩ እንደነበረም አውስተው በጊዜው ጉዳዩ የሚዲያ ሽፋን እንዲያገኝ ሲደረግ መቆየቱ ገልጸዋል። በእነሱ በኩል የሚቻለውን ጥናት እንዲያካሄዱበት የገለጹትም ኃላፊው በዚህ መሰረት በ2011 ዓ.ም ማዕድን ሚኒስቴር በጉዳዩ ላይ ውይይት አካሂዶ እንደነበረና በሰዓቱም ሀብቱ እንዳለ ከመሬት በላይ በምልክትም ተጋልጦ እየታየ ስለሆነ ሀገራችን ኢትዮጵያና የአካባቢው ማህበረሰብ እንዲጠቀም ለማድረግ ጥናት እንዲካሄድም ጥያቄም እንደቀረበላቸው ገልጸው ጥናት ለማካሄድም እቅድ መያዙን ከዛም በኋላ ግን ምንም አይነት እንቅስቃሴ አልተደረገም ብለዋል። እንደ ዞኑ አሁን ያለው ሐሳብም ጉዳዩ በተለያዩ መገናኛ ብዙሃን ሽፋን እንዲያገኝ ማድረግና ከላይ ያሉትም የሚመለከታቸው የመንግስትም አካላትም ትኩረት ሰጥተውትም ጥናት እንዲደረግም ጫና ማሳደር ነው ብለዋል። ነዳጁ በትክክል ወጥቶ መሬት ላይ እየታየ መሆኑን የገለጹት ኃላፊው በተሰነጣጠቁ መሬቶች አማካኝነት የወጣው ነዳጅ በአካባቢው የሚገኙ ውሃዎችን እየበከለ እንደሚገኝ፣ በዚህም የነዳጅ ክምችት ላይ ክልሉም ዞኖችም ወረዳውም ፍላጎታቸውም ተመሳይ መሆኑን አክለዋል። የለገሃይዳም ወረዳም ኮሚኒኬሽን በተደጋጋሚ ትኩረት እንዲሰጠው እየጠየቀ መሆኑ የተገለጸ ሲሆን አመራሮቹም በየጊዜው በተገኙበት መድረክ ሁሉ ስለ ጉዳዩ ሳያነሱ እንዳልቀረና ነገር ግን የሚመለከታቸው አካላትም ጥናትም እናደርጋለን ብለው ቃል ከመግባትም የዘለለ ነገር አለማድረጋቸውም ተገልጿል። የአዲስ አበባ ነዋሪዎችን ተቃውሞ ለማለዘብ ከህዝብ ጋር ውይይት አደርጋለሁ በሚል አገዛዙ ካድሬዎችን በመሰብሰብ ለራሱ ሲሞገስ ውሏል። አዳነች አቤቤና አብይ አህመድ ከኢትዮጵያ አልፈው ለተለያዩ የአፍሪካ ሀገራት ብዙዎች ይመኛቸዋል በማለት ከአገዛዙ ጋር በተረኝነት የሚዘርፈው ግለሰብ የሰጠው አስተያየት መነጋገሪያ ሆነዋል። የአዲስ አበባ ከተማ ነዋሪ አሰፋፈር እንለውጣለን በሚል በኮሪደር ልማት፣ በጫካ ፕሮጀክትና በወንዝ ዳር ልማት ሽፋን በርካታ ነባር ነዋሪዎችን በማፈናቀል በተረኝነት ስሜት የራሳቸውን ካድሬዎች በመሰግሰግ ለሚፈልጓቸው ባለሀብቶች ቦታ በመስጠት የአገሪቱን ኢኮኖሚ በጦርነትና ብልጭልጭ ፕሮጀክት በማባከንና የኑሮ ውድነቱን ተከትሎ የከተማው ነዋሪ ያቀረበ ያለውን ቅሬታ ለማፈን የተለያዩ ጫናዎችን ያደረገው የአብይ አገዛዝ የአዲስ አበባ ከተማ አስተዳደር በአዳነች አቤቤ ፊት አውራሪነት ከህዝብ ጋር ውይይት እናደርጋለን በሚል በተጠራ ስብሰባ ላይ የራሳቸውን ካድሬዎች ሙገሳ ሲያዥጎደጉዱ መዋላቸው ስርዓቱ የገባ
የገባበትን አጣብቂኝ ያሳያል ተብሏል። በአፍሪካ ግዙፍ መገናኛ ብዙሃን ለመክፈት በሚል ከከተማ አስተዳደሩ የወሰደውን ቦታ በመቸብቸብ በአንድ ጀንበር ኢንቨስተር ከሆኑ ተረኛ ነጋዴዎች መካከል የሚጠቀሰውና ለውጭ መገናኛ ብዙሃን የሚዘግበው ጋዜጠኛ ግሩም ጫላ የኔ ያለውን መንግስት ለማወደስ የሄደበት ርቀት በማህበራዊ ሚዲያ ብዙዎችን ፈገግ አሰኝቷል። ኢትዮጵያን በቅጡ ማስተዳደር ያቃተው እንደ አገር መሪ የማይታየውና በህዝብ ላይ ጦርነት በማወጅ አገሪቱን የእርስ በርስ ጦርነት መድረክ በማድረግ በተሳሳተ ኢኮኖሚ ህዝቡን ለኑሮ ጫናና ፍዳ የዳረገው አብይ አህመድ ከኢትዮጵያ አልፎ ለሌሎች ሀገራት በመሪነት የሚመኙት መሆኑን ይኸው የአገዛዙ አፈቀላጤ በህዝብ ስም በተጠራው በዚህ ስብሰባ ላይ መወድስ ያወረደ ሲሆን ከአብይ አልፎ አዳነች አቤቤንም የተለያዩ የአፍሪካ ሀገራት መሪዎች ከተማ ታስተዳድርን እስከ ማለት ደርሰዋል በሚል ስርዓቱ ራሱን በራሱ ለማወደስ የሄደበት ርቀት በነዋሪ ስም ካድሬ እየሰበሰቡ ከዚህ ቀደም ሲያደርጓቸው የነበሩ ውዳሴዎች ሁሉ እንዳልጠቀሟቸውና ዛሬም ራሳቸውን እያታለሉ መሆኑ በስፋት በወቀሳ ሲነሳ ተስተውሏል። ይሄ ስርዓት እኮ ክብርት ከንቲባ እጅግ ድንቅ ወርልድ ክላስ መሪዎችን ፈጥሯል። ለምን አልተነገረም? ብዙ የአፍሪካ ሀገራት የዓለም ሀገራት ዞረናል። ከኬፕ ታውን እስከ ካይሮ ከካዛብላንካ እስከ ናይሮቢ አይተናል መሪዎች። ይሄ መንግስት ክቡር ጠቅላይ ሚኒስትሩን የኛ መሪ ቢሆኑልን ብሎ የሚታሰብበት የሌላ ዓለም ህዝብ አስተያየት የሚሰጥበት ክብር ከንቲባዋን የአፍሪካ ህብረት መሪዎች ሳይቀሩ ምን ነው የኛ ከተሞችን መጥተው 1-2 ዓመት እንደው ባስተዳደሩና ይህንን ለውጥ ባየን የሚባልበት ደረጃ ደርሰናል። ስለዚህ ስርዓቱ ውጤታማ መሪዎችንም ፈጥሯል፣ ሌቦችን ብቻ አይደለም። በአፍሪካ ግዙፍ መገናኛ ብዙሃን ይመሰርታል በሚል ከመሬት ተነስቶ ከ30 ሺህ በላይ ካሬ በከተማ አስተዳደሩ በተረኝነት የተሰጠው ይኸው ግለሰብ ቦታውን እየሸነሸነ መቸብቸቡን ከዚህ ቀደም በስፋት ቅሬታ ሲቀርብበት እንደነበርና የከተማዋን መሬት በተረኝነት በመቀራመት ባንኮችን በብድር ስም በማራቆት ህጉም ጊዜውም የኛ ነው በሚል እየተደረገ ያለውን እንቅስቃሴ ተከትሎ ስርዓቱ አደጋ ላይ የወደቀ ሲመስላቸው አይናቸውን አፍጥጠው እስከ መሞጋገስ ደርሰዋል በሚል በወቀሳ አስተያየቱ ትችት እያስተናገደ ይገኛል። የፋኖ ትግል በአብይ አገዛዝ ላይ የፈጠረው ጫና ውጤት መሆኑን ማስረሻ ሰጤን ተከትሎ ለአንድ ግለሰብ አገዛዙ እያደረገ ያለው እንቅስቃሴ የዚሁ ስጋት ማሳያ መሆኑ ተገለጸ። በአማራ ህዝብ ላይ ጦርነት የከፈተው የአብይ አህመድ አገዛዝ በእስክንድር ነጋ ከሚመራ የአማራ ፋኖ ህዝባዊ ድርጅት ጋር አደረግኩት ያለውን ድርድር መሰረት አድርጎ ድርጅቱ በመጨረሻ ሰዓት አባረር ያለው ያለውን ማስረሻ ሰጤና መስፍን ከፍለኝ የተባለው ያገዛዙ የቀድሞ የደህንነት አባል ለስርዓቱ እጃቸውን ከሰጡ በኋላ ከማስረሻ ሰጤ ጋር ከአማራ ክልል ፕሬዚዳንት አረጋ ከበደ ጋር በአዲስ አበባ ኢጋድና የአፍሪካ ህብረት ምስክር ሆኖ ተደረገ የተባለው ስምምነት የስርዓቱን ጭንቀት የሚያሳይ ሲሆን ከማስረሻ ሰጤ ጋር 50ና 60 ፋኖች ገብተው ቢሆን ኖሮ አብይ አህመድ አዲስ አበባን ሙሉ እያዞረ ያስጎበኛቸው ነበር። ለዓለም አቀፉ ማህበረሰብም ይህንኑ ለመግለጽ ይንቀሳቀስ እንደነበር የቀድሞ ኦሮሚያ ክልል ካቢኔ አባል ዶክተር ሚልኬሳ ሚዳጋ ተናገረ። አገዛዙ አንድ በፋኖ እንቅስቃሴ ውስጥ አስርጎ ያስገባውና ዘግይቶ ያወጣው ማስረሻ ሰጤ ጋር ያደረገው ስምምነት ይህንኑ ተከትሎ በአገዛዙ መገናኛ ብዙሃን ሰፊ ትኩረት የተሰጠበት እርምጃና የአፍሪካ ህብረትና ኢጋድ ጭምር ለዚህ ድራማ ማስፈጸሚያ በመሆን በተባባሪነት እንዲሰለፉ የተደረገበትን የፋኖ እንቅስቃሴ በስርዓቱ ላይ የፈጠረው ጫናና ስርዓቱ ከፍተኛ ስጋት ላይ ወድቆ እንደነበር በግልጽ የሚያሳይ መሆኑን ዶክተር ሚልኬሳ ሚዳጋ ከሆርን ኮንቨርሴሽን ጋር በነበረው ውይይት በስርዓቱ ድርጊት ተሳልቆ አስተያየቱን ሰጥቷል። በአንድ ሰው እንደው 50 ፋኖን ቢያገኝ አገሪቷ አትፈርስ የሆነ እንደ ክሬዚ ነው የሚሆነው። ገብቷል። 50 እንኳን ቢያገኝ አንድ ሰው አገኘው ብሎ አገር በቀውጢ ተደርጎ አፍሪካ ዩኒየን ኢጋድ ምናምን አንድ ሰው የተባረረ ሰው ምንድነው የሆነ በቃ የሚጠብቁት ከላይ ከእግዚአብሔር የሚጠብቁት ነገር አለና አብይ የሆነ በቃ እንደዚህ በቃ ተደራደሩ ፋኖ ገባ ምናምን ለማለት በጣም ሰፍ ብሎ በቃ እኔ ሳኩኝ። ተስፋ የቆረጠ ስርዓት በመሆኑ እንደው 200 500 ፋኖን ቢያገኝ በቃ አዲስ አበባ ውስጥ በሰልፍ ሊያሳይ ይችላል። ለዓለም እንደዚህ ሊያደርግ ይችላል። ይሄ ምንድነው? አብይ ተስፋ ቆርጧል። እንዲመለሱ ምናምን የሆነ ብቻ እኔ መንግስት አይደለም አብይ ይሄ ስርዓት መንግስት መሆን አይችልም። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅት አፋድ ማስረሻ ሰጤና መስፍን ከፋለኝን እጅ ከመስጠታቸው በፊት አግጃቸው ያለው ያለ ቢሆንም እነ ማስረሻ ሰጤ ያደረጉት ስምምነት እንደ ድርጅት ያደረግነው ይበሉን እንጂ የድርጅቱ መሪ እስክንድር ነጋ ስምምነት የተባለውን ውድቅ ያደረገ ቢሆንም
ቢሆንም ከማስረሻ ሰጤ በተጨማሪ ከአገዛዙ ጋር አስቀድሞም ግንኙነት የነበራቸው የድርጅቱ አመራሮችና አንዳንድ አባላት በተጨማሪ ወደ አገዛዙ ሊቀላቀሉ ይችላሉ የሚል አስተያየትና ግምት በስፋት የተሰራጨ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ባለፈው 9 ወራት ባካሄደው የጸረ ህገወጥ ስደተኞች ዘመቻ ውስጥ ካሰራቸው 220,000 ሰዎች መካከል ከሲሶዎቹ በላይ ወንጀል የሌላቸው መሆናቸው ተገለጸ። የስደተኞች ፖሊሲ ተቋም ማይግሬሽን ፖሊሲ ኢንስቲትዩት የተባለው ጥናት ማዕከል ከፍተኛ ተመራማሪ የሆኑት ሪዛ ሶቶ ለመገናኛ ብዙሃን በሰጡት አስተያየት የፕሬዝዳንት ትራምፕ አስተዳደር ያስተማራቸው የኢሚግሬሽንና የድንበር ጥበቃ ሰራተኞች በእንግሊዝኛው ምህጻረ ቃል ICE ካለፈው የፈረንጆቹ ጥር ወይም ጃንዋሪ 2025 እስከ ጥቅምት ኦክቶበር 15 2025 አውሮፓ ቁጥጥር ባካሄዱት ሰነድ አልባ የተባሉ ስደተኞች አሰሳና እስራት ወደ 220,000 ሰዎች በጸጥታ ኃይሎች በቁጥጥር ስር ውለዋል ብሏል። ከነዚህ መካከል 75,000 ያህሉ በአሜሪካ ውስጥ ምንም አይነት የወንጀል ሪከርድ የሌላቸው፣ እስራቱም ፕሬዝዳንት ትራምፕና ከፍተኛ ባለስልጣናቱ ዋነኛ ዓላማችን ነፍሰ ገዳዮችን፣ ደፋሪዎችንና የጋንግ አባላት ላይ ነው ከሚለው መፈክራቸው ጋር የሚጣረስ ነው ብሎ ገልጸዋል። የካሊፎርኒያ በርክሌ የተባራሪዎች መረጃ ቋት ፕሮጀክት ከICE የውስጥ መረጃዎች ያገኘው መረጃን እንደገለጸው የአሜሪካው የድንበር ላይ ተቆጣጣሪዎች በቅርቡ በቺካጎ፣ በሎስ አንጀለስ፣ በሰሜን ካሮላይና ያካሄዷቸው የጅምላ እስራትን ያለማካተቱን ገልጿል። እንደ NBC ኒውስ ዘገባ የአሜሪካው ነጩ ቤተ መንግስት ምክትል ኃላፊ ስቴፈን ሜለር ባለፈው ግንቦት ወር ባሰሙት ማስጠንቀቂያ የICE ባለስልጣናት በቀን በትንሹ 3,000 ህገወጥ ያሏቸውን ስደተኞችን በቁጥጥር ስር ካላደረጉ መባረር ይጠብቃቸዋል የሚል ዛቻ ቢያሰሙም የICE ባለስልጣናት ግን በአሁኑ ወቅት በአማካኝ ከ824 የበለጠ ሰዎችን ማሰር አለመቻላቸው በቀድሞ ፕሬዝዳንት ጆ ባይደን አስተዳደር ዘመን በአማካኝ በቀን 312 ህገወጥ የተባሉ ሰዎች ይታሰሩ እንደነበረም ተመልክቷል። እንደ አዲሱ መረጃ 90% የሚሆኑት ታሳሪዎች ወንዶችም ሲሆኑ በዜግነት ሜክሲካውያን 85,000፣ ጓቲማላ 31,000፣ ሆንዱራስ 24,000 የያዙ ሲሆን ከ60% በላይ እድሜያቸው በ25 እና በ45 ዓመታት ውስጥ ይገኛልም ተብሏል። በአሁኑ ወቅትም ስንት ስደተኞች ከአሜሪካ እንደተባረሩ በይፋ ባይገለጽም 22,959 ሰዎች በገዛ ፈቃዳቸው ወይም በእንግሊዝኛው ቮለንተሪ ዲፓርቸር አሜሪካን ለቀው ወደ አገራቸው መመለሳቸው፣ ወደ 65,000 የሚጠጉ ሰዎችም በእስር ቤት እንደሚገኙ የአገር ውስጥ ጉዳይ DHS በይነመረብ ካወጣው መረጃ ለማወቅ ተችሏል። የምዕራብ አፍሪካዊቷ ቤኒን ፕሬዝዳንት ፓትሪስ ታሎን ከተቃጣባቸው የመፈንቅለ መንግስት ሙከራ ማምለጣቸውን የአገሪቱ ሚኒስትር አስታወቀ። የአገሪቱ የአገር ውስጥ ሚኒስትር አሊሳነ ሳዲዮፍ ዛሬ በመንግስታዊ ቴሌቪዥን መስኮት አማካኝነት በሰጡት ጋዜጣዊ መግለጫ የተወሰኑ ያኮረፉ ያሏቸው ወታደሮች ፕሬዝዳንቱን ከስልጣን ለማውረድ የአገሪቱንም ተቋማት ለማስተጓጎል ያደረጉት ጥረት አልተሳካም ብለዋል። ዛሬ በአገሪቱ የሰዓት አቆጣጠር ጠዋት ላይ በሌተና ኮሎኔል ፓስካል ቲግሪ የተመራው የአማጽያን ወታደሮችም ስብስብ የብሔራዊ ቴሌቪዥን ጣቢያውን በመቆጣጠር ፕሬዝዳንቱን ከስልጣን ማውረዱን፣ ህገ መንግስቱን ማገዱን ከሰዓታት ቆይታ በኋላ ጋዜጣዊ መግለጫ የሰጡት የአገሪቱ የአገር ውስጥ ሚኒስትር አሊሳኔ ለአመራራቸው ለሪፐብሊካን ቤኒን እና ለሙያቸው ቃል ኪዳን የገቡት የመከላከያ ሰራዊት አባላቶቻችን ባደረጉት አጸፋዊ እርምጃም ሁኔታዎችን በቁጥጥር ስር አውለዋል፣ የመፈንቅለ መንግስቱ ሙከራም ከሽፏል ብለዋል። የአካባቢው ምንጮች ለመገናኛ ብዙሃን በሰጡት አስተያየትም በፕሬዝዳንቱ ቤተ መንግስት አካባቢ በሚገኘው ካምፕ 0 በተባለ ወታደራዊ ካምፕ ውስጥ መጠነኛ የተኩስ ልውውጥ እንደነበረ ወታደሮችን በብሔራዊ የብሮድካስት የመቆጣጠሪያ ማሰማታቸውን ገልጸዋል። የአገሪቱ የኢኮኖሚና የፋይናንስ ምክትል ሚኒስትሩ ሮማልድ ዋዴኒ ለዣን አፍሪክ መጽሔት በሰጡት የተናጠል አስተያየት ያኮረፉት ያሏቸው ወታደሮች በአጣብቂኝ ውስጥ ወድቀዋል፣ አካባቢውን የማጽዳት ስራ እየተካሄደ ነው፣ ሁላችንም ሰላም ብንሆንም ነገሮችን ሙሉ በሙሉ በቁጥጥር ስር አልዋለም፣ ወታደራዊ ሄሊኮፕተሮች በዋና መዲናይቷ ኮቶኑ ሰማይ ላይ ቅኝት እያደረጉ ይገኛል፣ የማጽዳት ዘመቻው እስኪጠናቀቅም ድረስም ዜጎችም ራሳቸውን ተረጋግተው ሁኔታዎችን በአንክሮት እንዲመለከቱ እናስጠነቅቃለን ብለዋል። የቤኒን ፓርላማ ከ2 ሳምንታት በፊት ባካሄደው ጉባኤ 90% አባላቱ የፕሬዝዳንቱ የስልጣን ዘመን ከ5 ዓመት ወደ 7 ዓመት ከፍ እንዲል ይሁንታ ሲሰጡ 19 የህዝብ እንደራሴዎች ግን ተቃውመውታል። ፕሬዝዳንቱ በስልጣን የሚቆዩት
ጊዜ ከ2 ጊዜያት ወይም ተርም መብለጥ የለበትም የሚለው የነበረ ህግ እንደጸና መቆየቱ ታውቋል። ቤኒን ለ10 ዓመታት የመሩት ፕሬዝዳንት ፓትሪስ በመጪው ሚያዝያ ወር በሚካሄደው ብሔራዊ ምርጫ ስልጣናቸውን ለዋነኛ እጩ ለገንዘብ ሚኒስተሩ ራምፎልድ ያስረክባሉም ተብሎ ይጠበቃል። በአፍሪካ አህጉር ውስጥ ባለፉት 5 ዓመታት ጊኒቢሳው፣ ማዳጋስካር፣ ሱዳን፣ ቻድ፣ ማሊን፣ ኒጀርን ጨምሮ 11 የተሳኩ መፈንቅለ መንግስት ሙከራዎች የተካሄዱ ሲሆን የአብዛኞቹ መፈንቅለ መንግስት ሙከራዎች ገፊ ምክንያቶች ብልሹ አስተዳደር፣ ሙስናና የጸጥታ መዛባት እንደሆነ ተንታኞች ይገልጻሉ። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።